ምርጥ የሆነ የኦንላይን ስራ ይዤላችሁ መጥቻለሁ። በጣም ምርጥ ስማርት የሆነ በስልካችሁ ብቻ የምትሰሩት የማትንቁ ከሆነ በስልካችሁ ብቻ ሰርታችሁ አሪፍ መላ የምታገኙበትን ስራ ይዤላችሁ መጥቻለሁኝ። በደንብ እስከ መጨረሻ አዳምጡኝ፣ ቢጠቅማችሁ እንጂ አይጎዳችሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ ኢትዮጵያውያን፣ በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገሬ ኢትዮጵያ። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ ማድረግ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ደግሞ ነባሮች ቪዲዮውን ላይክ አድርጉትኝ። እንደሚገባው ግን ላይክ እየሄደ አይደለም። ተው ላይክ አድርጉትኝ። ኦኬ፣ የእናንተ አንድ ላይክ የእናንተ አንድ ኮሜንት ለኔ ትልቅ ዋጋ ስላለው ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ዛሬ ይዤላችሁ የመጣሁት ልክ እንደ መኪናው ጌም ነው። በምንም ነገር ከመኪናው ጌም አይለያይም። ሁሉም ነገሩ ክፍያ የሚፈጽምበት መንገድ፣ አሰራሩ፣ ሼር ማድረጉ እያንዳንዱ በቃ ሙሉ በሙሉ ልክ እንደ መኪናው ጌም ነው። እኔ ከዚህ ቀደም አላመጣሁትም። ለምን? በሶስት ስልኬ እየሰራሁት ነው። በጣም ቆይቻለሁ መስራት ከጀመርኩ። በተለይ በሁለቱ ስልኬ በጣም ቆይቻለሁ መስራት ከጀመርኩ። ግን እርግጠኛ አልነበርኩም ይከፍላል ወይ አይከፍልም ወይ የሚለው እርግጠኛ ስላልነበርኩኝ ዝም ብዬ ነበረ ማለት ነው። አሁን ደግሞ በደንብ እርግጠኛ ሆኛለሁ። አውጥቼ ሞክሬበታለሁ፣ እንደሚሰራ እርግጠኛ ነኝ። እና ደግሞ እዚህ እኔ ሰውዬ ወንድም ቤት ምትሰራ ለአንዲት ዩጋንዳ ሰጥቻት ነበር። እሷም እንድትሰራ ማለት ነው ሼር አድርጌላት እየሰራችበት ነበረ። ሰርታበት አውጥታበታለችኝ። በደንብ እርግጠኛ ሆኜ ነው እሺላችሁ የመጣሁት። በጣም ተረጋግታችሁ በጥሞና አዳምጡኝ፣ አጠራቅሙትኝ፣ ይጠቅማችኋልኝ። የት ነው የምናገኘው? እንዴት ነው የምናገኘው ለምትሉኝ እኔ እዚህ ጋር መልቀቅ አልችልም። በዚህኛው ቻናሌ እንዲህ አይነት ነገር መልቀቅ አልችልም። ሶሪ ኢትዮ 16 የሚለው ዩቲዩብ ቻናል ላይ ለቅቄዋለሁ። ኢትዮ 16 በአማርኛም ይሁን በእንግሊዘኛ ኢትዮ 16 የሚለው ላይ አሰራሩ እንዴት እንደሆነ ዲቴል ያለው ነገር ለቅቄያለሁ። ሊንኩን ግን እዚህም ማግኘት ትችላላችሁ። እዚህም ኮሜንት ስራ አስቀምጠዋለሁ ማለት ነው ሊንኩን ከዛም በሁለቱም ቦታ ሊንኩ አለ። ግን እንዴት እንደምትሰሩ እንዴት እንደምትሰበስቡ ያለውን ነገር በደንብ ዝርዝር አድርጌ ረዘም አድርጌ አብራርቼ ኢትዮ 16 የሚለው ዩቲዩብ ቻናል ላይ ሰርቼ ለቅቄያለሁ። እንዲሁም ደግሞ ኮሜንት ስር ሊንኩ አለላችሁ። በስነ ስርዓት እንትን በሉ። ይሄንንም በነገራችን ላይ በፔፓል ነው የሚወጣውና ግዴታ ፔፓል ያስፈልገዋል። ስለዚህ ይሄንንም የማወጣው ሊንኩን በኔ ለወሰደ ሰው ብቻ ነው። ኦኬ፣ እዛ ልክ እንደ መኪናው ጌም ነው። እዛ ጋራ በኔ ሊንክ የወሰደው ሰው እያንዳንዱ ስም ዝርዝሩ ይቀመጣል። ገባችሁ? ስለዚህ የማወጣላችሁ ልጆች፣ እኔ እንዳወጣላችሁ የምትፈልጉ ሰዎች ልክ እንደ መኪናው ጌም ሊንኩን ከኔ ከወሰዳችሁት ብቻ ነው እኔ ላወጣ የምችለው ማለት ነው። ስለዚህ ይሄንን ነገር ያው ከመጀመሪያ ተናገር ያለውና በዚህ መሰረት ትማት ትችላላችሁ። ጠንክራችሁ ወጥራችሁ ስሩ እና ደግሞ 10 ብር ሰርታችሁ 10 20 30 ለማውጣት አትቸኩሉ። በደንብ ወጥራችሁ ስሩ። ሰርታችሁ ለዛሬ ብቻ በልታችሁ እንዲታራ ሳይሆን አጠራቅማችሁት ነገ ለእናንተ ጥሩ ነገር የሚሰራላችሁ ማስታወሻ የሚሆናችሁ የሆነ ቁም ነገር የምትይዙበትና የምትሰሩበት ሊሆን ይገባል፣ መሆንም አለበት። ገባችሁ? እስካሁን ድረስ አረብ ሀገር ላይ ሰራን ጠብ የሚል ነገር የለም። ገባችሁ? አትናቁትን። 10 ሳንቲም ሆነ 20 ሳንቲም ሆነ 30 ሆነ እንደዚህ ይችን ያጠራቀማችሁ ትልቅ ዋጋ ላይ ባይዘው። እኔ ባለፈው እንትን በጣም ብዙ ብር አውጥቻለሁ፣ አሳይቻችኋለሁ። ከነደረሰኝም ቲክቶክ ላይ ይቀበለው አጥቶታል እንጂ በጣም ብዙ ብር አውጥቻለሁ። በጣም ብዙ ብር። ግን ይሄ ምንድነው የኔ እዚህ አረብ ሀገር ላይ ሆኜ ማለት ነው። አሁን ባለሁበት ሁኔታ አረብ ሀገር ላይ ሆኜ እየተሰደብኩ እየተገፋው እንትን እያደረጉኝ ምን እያደረጉኝ የ3 ወር ነው የ3 ወር 10ዋን 20ዋን 30ዋን አጠራቂሚያት የ3 ወር ነው የደፈነችው። ገባችሁ? እዚህ ሀገር አሁን መዳም ቤት ሆኜ የ3 ወር ደሞዜ ነው በአንድ ጊዜ ድፍን ያደረገልኝና አትናቁትኝ። ይሄ ትንሽ ነው ብላችሁ ለዚህ ጊዜ ላጥፋው ብላችሁ አትናቁትኝ። ስለዚህ ታግሳችሁ ስሩ። በነገራችን ላይ እንደዚህ አይነት የኦንላይን ስራዎች በጣም ትዕግስት ይፈልጋሉ። በጣም ትዕግስት፣ ታጋሽ መሆን መቻል አለባችሁ። ለምሳሌ አንድ ነገር ላስታውሳችሁ ቤተሰብ፣ የመኪናው ጌም ላይ ማለት ነው። እኔ የመኪናውን ጌም ከኢትዮጵያ ብሩክ ይባላልኝ እሱ ነው ለኔ ሼር አደረገልኝ ማለት ነው። በጣም በደበረኝ ሰዓት፣ በከፋኝ ሰዓት፣ በጣም ገንዘብ በጣም በሚያስፈልገኝ ሰዓት
ነው አላህ ይስጠው ሼር ያደረገልኝ። እንደው ይሄንን ልጅ እንደው በጣም ነው የማመሰግነው ማለት ነው። እና እኔም እሱም አብረን ነው የሰራነው በሰዓቱ ምንም እኔም ፔፓል አልነበረኝም በሰዓቱ እሱም ፔፓል አልነበረውና በጣም እኔም እሱም ፔፓል ፈልግ ነበር። ያላናገርነው ያልጠየቅነው ሰው የለም ከቲክቶከር ደረጃ ራሱ ማለት ነው። እና በመጨረሻ በቃ እሱ ተስፋ ቆርጦ ይመስለኛል ተው። እኔ ግን አልቀመስኩም፣ ግን ደግሞ ውስጤ ላይ የሆነ ጥሩ ስሜት ነበረ ለዚህ መኪና ጌም በቃ እንደሚከፍል ከሰራሁበት እንደማገኝበት የሆነ ውስጤ ላይ እንትን ነበረ ፍላጎት ወይም የሆነ ደስ የሚል ስሜት ነበረ። እና በቃ ለፋውኝ ተጋውኝ ወጣው ወረድኩ በጣም ብዙ ነገር እንትን ብያለሁ። በመጨረሻ ፔፓሉ ተገኘ። በነገራችን ላይ ፔፓል ሞክራችሁ እምቢ ያላችሁ ልጆች ተስፋ አትቁረጡ። እኔ ፔፓል መክፈት ፔፓል ለማግኘት መሞከር ከጀመርኩኝ 5 ዓመቴ ነው። ይበልጣል ደግሞ ሲጀመር 5 ዓመት ሙሉ ፔፓል ለማግኘት በጣም ለፍቻለሁ። በጣም ልፍት ብያለሁ። ገባችሁ? ግን የሆነ ሰዓት ላይ እንደማሳካው እርግጠኛ ነበርኩኝ። ደግሞ አሳክቼዋለሁ። ስለዚህ ተስፋ አትቁረጡ። ዛሬ ፔፓል የለኝም ብላችሁ ምን አባቱ ምን ይጠቅመኛ ምናምን ብላችሁ አትጣሉትኝ፣ አትተው። አፕሊኬሽኑ ከስልካችሁ አትደልቱትኝ፣ ሰርታችሁ አስቀምጡ። ዛሬ ባይኖራችሁ ነገ ይኖራችኋልኝ። እናንተ ባይኖራችሁ ሌላ ያለው ሰው ታገኛላችሁና አትደልቱት፣ አታጥፉትኝ። ግን ከምንም በላይ መረጋጋት፣ መታገስ። እውነቴን ነው የምላችሁ። እናንተ ታጋሽ ከሆናችሁ እርጋታ ካሌላችሁ አይደለም ሰርታችሁ ለማግኘት በእጃችሁ ያለውን ታጡታላችሁ። በእጃችሁ የጨበጣችሁትን ነገር የያዛችሁትን ነገር ትዕግስት ባለመኖሩ በትዕግስት ጦታችሁ ታጡታላችሁና ታገሱ። ትዕግስት እውነቴን ነው የምላችሁ። ከታገሳችሁ ከቻላችሁ ማለት ነው የትዕግስታችሁን ውጤት ታገኙታላችሁ፣ ትጎነጭፋላችሁ። ተረጋጉ፣ ረጋ በሉ። እኔ በነገራችን ላይ አሁን በዚህ መኪና ጌም በዚህ ፔፓል የተረዳሁት ነገር ትዕግስት ነው። በቃ ትዕግስት ብዙ ነገር ማድረግ እንደሚቻል። ለምን 5 ዓመት ሙሉ ፔፓል ለማግኘት ለፍቻለሁ፣ ግን በስተመጨረሻ ተሳካልኝ። አላህ ይሁን ሲለው ሆነ። የመኪናው ጌም ለመጀመሪያ ጊዜ ገንዘብ አልቀመስኩበትም፣ ግን ደግሞ ውስጤ ላይ ጥሩ ስሜት ነበረው እንደሚከፍል እርግጠኛ በቃ ውስጤ ላይ ስሜት ነበረው። ግን ደግሞ እርግጠኛ ሳልሆን ደግሞ አደባባይ ይዤ አልወጣም ብዬ እርግጠኛ ስሆን አውጥቼበት የእውነት ስቀምሰው ወደ አደባባይ ይዤ መጥቻለሁ። ሌላው ብዙ ልጆች የምትሉት ነገር አለላችሁ። እሱ ምንድነው? 10 ሳጥን አይከፍትም፣ 10 ሳጥን ቢከፍትም አይከፍልም ይላሉ ብላችሁ ያኔ በተደጋጋሚ ተናግሬያለሁ። ሰው ከማስረጃ በላይ ምንም አይነት እንትን ሊሰጣችሁ አይችልም። እኔ ደረሰኝ ሰጥቻለሁ፣ እያንዳንዱ ማስረጃ አሳይቻለሁ። ይሄንን አይታችሁ ማመን የማትችሉ ከሆነ እናንተ ራሳችሁ ማመን አትፈልጉም፣ የራሳችሁ ጉዳይ ነው። ኦኬ አሉ ኦኬ እንደዚህ አይከፍልም እንደዚህ አይልም የሚላችሁ ሰው የኔ እሱ ጀምሮ አቁሞታልኝ ሰፋል ወሬ አሉባልታ የሚፈልግ ሰው ሊሆን ይችላል። ስለዚህ እኔ እዚህ ጋር በማስረጃ ያሳየዋችሁ አይሆንም የምትሉ ሰዎች እኔ አያገባኝም፣ የራሳችሁ እንትን ነው። ግን ይከፍላል። ቀጥታ ወደ ኢትዮ 16 ወደሚለው ቻናል ሂዱልኝ።